እንግዲህ እንደምታወቀው አርቲፊሻል ኢንተለጀንስ በ2012 ዓ.ም እንደ ተቋም ከተቋቋመ በኋላ በርካታ ስራዎችን እየሰራ ነው ያለው። እንግዲህ አርቲፊሻል ኢንተለጀንስ ለሁሉም በሚል በሁሉም ሴክተር ላይ አርቲፊሻል ኢንተለጀንስን በመጠቀም የፕሮዳክቲቪቲ ኤፊሺየንሲ እንዲጨምር ስራዎችን እየሰራን ነው ያለነው። በተለይ በሶፍትዌር ላይ ኤአይ ቤዝድ የሆኑ ሶፍትዌሮችን እየሰራን ነው ያለነውና እንግዲህ የአካባቢ ጥበቃ ደግሞ በጣም በርካታ ስራዎች እንዳላችሁ በኋላ ወደ ስራው ከገባን በኋላ ነው የተረዳ ነው። በዚህም የተነሳ እንግዲህ በአካባቢ ጥበቃ በተለይ ሞኒተር የምናደርግበት በሁለቱም በሞባይል አፕ በዌብ ፖርታል እንዲሁም ደግሞ አጠቃላይ ይህንን ህብረተሰቡና አጠቃላይ የከተማ አስተዳደር ተጠቅሞ ህብረተሰቡ ተጠቅሞ ይህንን ወደ ሴንተሩ በመላክ በዳሽቦርድ የሚከታተሉበትን ሲስተም ኮንሶል ተዘጋጅቷል። በዚህ መሰረት እንግዲህ በዳሽቦርድ ያንን መከታተል ማለት አጠቃላይ ላይቭ ያለውን እንቅስቃሴ እናያለን። ላይቭ ያለውን እንቅስቃሴ አየን፣ ሞኒተር አድርገን አክሽን ለመውሰድ መረጃ ላይ የተመሰረተ ውሳኔዎችን ለመወሰን ያግዛል ማለት ነው። አርቲፊሻል ኢንተለጀንስ እንግዲህ ዳታ ላይ የተመሰረተ ውሳኔዎችን ትክክለኛ ውሳኔዎችን እንድንሰጥ ነው የሚያደርገን። ስለዚህ እናንተ ጋር ደግሞ በጣም በርካታ ዳታዎች አሉ። በጣም በርካታ ዳታዎች በክልልም በከተማ አስተዳደርም በየቀኑ የምናገኛቸው ዳታዎች እነዚህ ስራዎችን ለማቀላጠፍ ስለሚያገለግል በተለይ ደግሞ ለትውልድም ምን ቻሌንጅ አለ፣ ወደፊት የዛሬ ብቻ ሳይሆን ወደፊትስ ምን ቻሌንጅ ሊመጣ ይችላል የሚለው ነገሮችን እየሰራን እንዲሄድ ከማድረግ አንጻር የአካባቢ ጥበቃ ባለስልጣንን ስናግዝ አብረን ስንሰራ አጠቃላይ የሀገራችን እንዲሁም የዓለማችንን የአካባቢ ጥበቃ ላይ ያለንን አስተዋጽኦ የምናደርግ ይሆናል። ይሄ እንግዲህ በሞባይል አፕ የተሰራው ሲስተም ዛሬ ተመርቆ ስራ ላይ ሲውል እንግዲህ በጣም ብዙ ችግሮችን ይፈታል። በተለይ ደግሞ የሰው ኃይል ልማት ላይም ስልጠናዎች ላይም አብረን ሰርተናል። እንግዲህ ብቁ የሆነ ሰው አለን ማለት ነው። በዚህም እንግዲህ ኢትዮጵያ ኮፕ 32ን ለማዘጋጀት ከምታደርጋቸው እንቅስቃሴዎች አንዱ ኮንትሪቢዩት የምናደርገው በጋራ የምንሰራቸው ስራዎች በጣም በርካታ ናቸው የሚሆኑት። ስለዚህ ይሄኛው ዛሬ ለምረቃ ስለደረሰ እንኳን ደስ አላችሁ፣ እንኳን ደስ አለን። አመሰግናለሁ። ዛሬ እንግዲህ የተገናኘነው በጥልቅ ስቴፕ ደርሰን ነው። እንደምናውቀው የአካባቢ ጥበቃ ባለስልጣን ባለፉት ጥቂት ዓመታት ሰፊ ስራዎች ሲሰሩ ነበር። በተለይ ደግሞ ጽዱን ኢትዮጵያን ባህል እናድርግ የሚለው ንቅናቄ በይበልጥ ኢትዮጵያችን በተለያዩ ልማቶች ያሳካችውን ደግሞ በጽዱነት ደግሞ በይበልጥ ለሌላው ዓለም ምሳሌ የምትሆንበትን ስቴፕ እውን ለማድረግ የህግ ማዕቀፎችን ከማሻሻል ጀምሮ ሰፊ ስራዎች ተሰርተዋል። በእነዚህ ስራዎች ውስጥ ደግሞ ጽዱን ኢትዮጵያን ባህል እናድርግ የሚሉ ንቅናቄዎች አካል የሆነው አንዱ ሁሉም ማህበረሰብ ሁሉም አካል ባለቤት የሚሆንበት የአካባቢ ጥበቃ ስራ ብቻውን ተቋሙ ብቻውን ፈንክሽን ማድረግ የሚችለው ሳይሆን ሁሉም ማህበረሰብ የየራሱን አስተዋጽኦ ሲያደርግ ነው ጽዱን ኢትዮጵያን ማረጋገጥ የምንችለው። እንግዲህ ሁላችንም እንደምናውቀው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመሩ የጽዱን ኢትዮጵያን የማረጋገጥ ትልም በኮሪደር ልማት፣ በወንዝ ዳርቻ ልማቶች እንዲሁም ደግሞ በአረንጓዴ አሻራ ስራዎች ሰፊ ስራዎች ተሰርተዋል። ይህን ደግሞ እውን ለማድረግ በተለይ ደግሞ ባለበት ጽዱነቱን ጠብቆ ለማስቀጠል በየአካባቢ የሚደርሱ የብክለት አይነቶችን መጠበቅ፣ መንከባከብ እና ብክለት እንዳይከሰት ማድረግ ያስፈልጋል። በዚህ ሂደት ውስጥ እንዳልኩት የህግ ማዕቀፎች ማሻሻያ ማድረግ ብቻ ተፈጻሚ ብቻ ማድረግ ብቻውን በቂ ስላልሆነ የህግ ተከባሪነትን ማረጋገጥ ደግሞ ከተቋማችን እና ከክልል ተቋማቶች ከከተማ ተቋማቶች ይጠበቃል። ያንን ደግሞ በይበልጥ ቅድምም ክቡር ዶክተር ወርቁ ጋቻና እንዳነሱት የምንሰጠው ውሳኔዎች ዳታ ላይ ቤዝ ያደረገ ፋክት ላይ ቤዝ ያደረገ እንዲሆን እድል ሊከፍትልንና ትልቅ ኦፖርቹኒቲ ሊሰጠን የሚችለው ይሄ የአፕ ዛሬ ብናበስረው ነው። ይሄ አፕ እንዲሳካ ያደረጉልንን በጣም ማመስገን እፈልጋለሁ። ከመጀመሪያው ጀምሮ ያን ያህል ገቢ አግኝተውበት ሳይሆን የአርቲፊሻል ኢንተለጀንስ የራሱን አስተዋጽኦ ለማድረግ የሰራውና የተጋው ነው እና ክቡር ዶክተር ወርቁ ጋቻና ክቡር ዶክተር ታዬ ቱም በሙሉ በጣም ማመስገን እፈልጋለሁ። ይሄ ትልቅ ስቴፕ ነው። በጣም ሰዓት ወስዳችሁበታል። በደንብ ደግሞ ተሰርቷል እና ይሄ እንዲሳካ ያደረጋችሁ ለቅንነታችሁ፣ ለኮሚትመንታችሁ ድጋሚ ለእናንተ ሞራል እንዲሰጥልኝ
ይሄንን ተፈጻሚ ስናደርግ ደግሞ በይበልጥ ይሄ አፕ በሁሉም ሞባይል አክሰሶች ላይ መገኘት የሚችል አፕ ስለሆነ በዌብ ፖርታልም ማንኛውም ሰው ብክለት በሚያይበት ወቅት የአየር ብክለት፣ የድምፅ ብክለት፣ አጠቃላይ ደረቅ ቆሻሻ አያያዝ ጋር ከውሃ ብክለት ጋር ከአፈር ብክለት ጋር ተያይዞ የሚደርሱ ችግሮች እንዳይከሰቱ ማንኛውም ሰው በቸልተኝነት አካባቢው እንዳይበክል ሁሉም ኢትዮጵያዊ ጽዱ ንጹህ የሆነ ቦታ የመኖር መብት ስላለው ያንን መብት ለመጠበቅ ደግሞ ግዴታም ስለሚያስቀምጥ በዚህ ግዴታ ውስጥ ቸልተኝነት እንዳይኖር ሁሉም ሰው በሚያይበት ወቅት ቆሻሻ በሚጣልበት ወቅት ወይም በሚበክልበት ወቅት ሁሉም ሰው ሪፖርት እንዲያደርግና ይሄን ሪፖርት መነሻ አድርጎ በፌዴራል ብቻ ሳይሆን ሁሉም ክልሎች እና ከተማ አስተዳደሮች ባለቤት ሆነው ውሳኔ እየሰጡ የሕግ ተከባሪነት በይበልጥ የሚያረጋግጡበት እድል የሚሰጥ የአፕሊኬሽን ፎርም ነው። ይሄም በይበልጥ እንዲሳካ ደግሞ የሁሉም ማህበረሰብ አስተዋጽኦ ስለሚያስፈልገው ሁሉም ኢትዮጵያውያን ይህንን አፕሊኬሽን በሞባይላቸው ዳውንሎድ አድርገው ከዛሬ ቀን ጀምሮ በሚያዩት የብክለት አይነቶች ላይ ወይም ኦብዘርቭ በሚያደርጉበት በሚሄዱበት አካባቢዎች ላይ ማንኛውም ሰው ሲበክል ባዩበት ወቅት ሪፖርት እንዲያደርጉልንና እኛም ደግሞ አስፈላጊውን የሕግ ተከባሪነት የምናረጋግጥ እንደሆነ በዚያው አጋጣሚ ጥሬን ማቅረብ እፈልጋለሁ። ይሄን እንዲሳካ ላደረጋችሁ በድጋሚ እጅግ ደግሜ ማመስገን እፈልጋለሁ። አመሰግናለሁ።